ኢንግላንዶች ማለት ነው ወሳኝና የሚታወስ ብሮንዝ ሜዳሊያ አገራቸው ይዘው መሄድ ችለዋል። የ26 ዓለም ዋንጫ ሶስተኛ ጨራሹ እንግዲህ ኢንግላንድ መሆኗ ታውቋል ማለት ነው። ውጤቱ እንደምትመለከቱ ነው። ፍሬንድሊ ቫይብ የያዘ ነው። የትኛቸውም ኬር የሚያደርጉ ራሱ አይመስልም ነበር። ነገር ግን ያው ተጫዋቾቹ ኦብቪየስሊ ማሊያውን ለብሰው ነው የሚጮቱትና እነሱ ኬር ያላቸው ይመስላል። ግን ከደጋፊ ፖይንት እንግዲህ ፍሬንች የሆነ ሰው ለምሳሌ ዛሬ ቢያሸንፍ ኖሮ 26 ዓለም ዋንጫ እኮ ብሮንዝ ጨርሰናል የሚል የለም። በኢንግላንድ ዙሪያ ግን እሱ ነው። ምክንያቱም ብዙ ማተር አያረግም። ሶስተኛ ስለጨረስክ ማንም አያስታውስም። ራስህም አታስታውሰው። እንደዚህ ትልቅ ኔሽን ስትሆን ማለት ነው። አነስ ያለ ኔሽን ቢሆን ረዳለው ትልቅ ኔሽን ስትሆን እንደዛ ነው የሚሰራው። ነገር ግን በጨዋታው ዙሪያ እንግዲህ ብዙ ቅሬታ ሲነሳ ነበር። ቶማስ ቱክል እንደዚህ ቢጫው እንደዛ ቢጮት የተባለ ነበር። ፍሪደምን አግኝቶ እንግዲህ ፈርስት ሃፍ ላይ እንግላንዶች እንዳያችሁት እንግዲህ ዴክላን ራይስ ከቦክስ ውጭ ጀመረ ይበርከዋል። ከዛ ሰከንዱ ደግሞ ዴክላን ራይስ የሚገርም ኮርና እንደለመደው ካሻማ በኋላ ኮንሳ ያገባለታል። ከነገና እዚሁ አላቆመም ማለት ነው። የአርሰናል ሌላ ተጫዋች ቡካዮ ሳካ ሁለት ጎሎች በመበረክ ማለት ነው 4-0 ፈርስት ሃፉን ይዞ መውጣት ችለው ነበር። ከዛ በኋላ ደግሞ ፍራንሶች እንግዲህ ምላሽ ይሰጣሉ ወይ ተብሎ ሲጠበቅ ኪሊያን ምባፔ ቀደም ብሎ ማግባት ችሎ ነበረ። ባርኮላ ተቀይሮ ገብቶ አገባ። ኪሊያን ምባፔ ደገመ። ከዛ 4-3 ሆነ። ጨዋታው ኢንተረስቲንግ ሆነ። ቶማስ ቱክል የሚያስቃችሁ ግን አሁንም ካውንተር ለመጫወትና ለመዝጋት እየሞከረ ነበር በጨዋታው መሃል። ይሄ ነው በቃ የሜንታሊቲ ችግር በሉት ታክቲካል ዞን በሉት ግን አሁን ክሊርሊ የሆነ ነገር እያስቸገረው እንደሆነ ነው የሚናገረው። አሁን ምናልባት ኢንግላንድ 4 ጎል አግብቶ ቢሆን ፈርስት ሃፍ ይህን ጨዋታ ተበልቶ ነበር ብዬ ነው ማስበው እና በጣም የጠቀሙት ኢንዲቪጁዋል ብሪሊያንስ ነው ከዴክላን ራይስ በተለይ የመጣው የመጀመሪያው 2 ጎሎች ላይ እና ከዛ ውጭ ባለው ደግሞ እንዳያሱት እንግዲህ 4-3 ከሆነ በኋላ ማለት ነው ምላሽ ሰጥቶ ነበር በድጋሚ ቡካዮ ሳካ እንግዲህ ጄት ስፔንስ ባገኛት ፔናልቲ ጉስቶ በጣም አጥፍቶ 5-3 ማድረግ ችሎ ነበር ማለት ነው። 5-3 ካደረገው በኋላ ደግሞ ዴምቤሌ ምላሽ ሰጥቶ ነበር። ዴምቤሌ ምላሽ እንደሰጠ ፍራንሶች በጣም ገፍተው ንጮት ሲሉ ጁድ ቤሊንግሃም ደግሞ ጨመረና 6-4 በሆነ ውጤት ነበር የተጠናቀቀው። እቺ ጨዋታ ደግሞ ሌላ የጎል ማስተካከያ ነበረች። የጎል ማስተካከያ ብትሉኝ 2 ሪከርዶች ወሳኝ ሪከርዶች ተሰብረዋል። ኪሊያን ምባፔ እንግዲህ ለጊዜውም ቢሆን ሊዮኔል ሜሲ እንግዲህ ኦቨርቴክ አድርጎታል ማለት ነው። በዓለም ዋንጫ የምን ጊዜ ግብ አስቆጣሪ መሆን ችሏል በ22 ጎሎች 22 ጨዋታ 22 ጎሎች ፎር ኪሊያን ምባፔ። ባለፈው አሁንም ሲቁበት ነበር። አሁንም ግን እሱ ከላይ ተቀምጦና የዓለም ዋንጫ የምን ጊዜ ምርጡ ተጫዋች መሆኑን እያሳየ ይገኛል ማለት ነው። ሊዮኔል ሜሲ ነገ ቀጣይ እንግዲህ ለጎልደን ቡት ለመብላት ሃትሪክ ይሰራል ወይ የምናየው ነገር ይሆናል ማለት ነው። ከዛ ውጪ ባለው ደግሞ እዚህ ጋር ስንመለከት እንደምታዩት እንግዲህ ከስር ያለውን ኦሊሴ 2 አሲስት አድርጎ ነበረ። ኦሊሴ 2 አሲስት ማድረጉ ተከትሎ ደግሞ 7 አሲስት ያስቀምጠዋል። በአንድ ዓለም ዋንጫ ብዙ አሲስት ያደረገው ተጫዋች ማይክል ኦሊሴ መሆን ችሏል ማለት ነው 7 አሲስቱን ከያዘ በኋላ። ይህን ደግሞ ሪከርድ የወሰደው ከማን ነው? ከፔሌ ነው። ፔሌ 6 አሲስት ያደረገበት ዓለም ዋንጫ ነበረው ማለት ነው እንደሚታወሰውና አሁን እሱ ሪከርድ መስራት ችሏል ማይክል ኦሊሴ። ኪሊያን ምባፔ ደግሞ 10 ላይ ደርሷል እንግዲህ በአንድ ዓለም ዋንጫው ላይ ማለት ነው። ያ የሚገርም እንቅስቃሴ ነው ከሱም የተመለከተው። በጂ ደግሞ ከተመለከተው በጣም የሚገርም ላይ ያለው ኪሊያን ምባፔ ራሱ እና ያ ፍራንስ ከኢንግላንድ እናንተ ከዚህ ጨዋታ ምን ታያችሁ? እንደ ፍሬንድሊነቱ ለመናገር ብዙ ይወራበታል። ይሄ ታክቲክ እንደዚህ ሆኖ እንደዛ ሆኖ የምትሉት አይደለም። ነገር ግን ፍሪደም ቢያገኙ ኢንግላንዶች ራሱ እንዴት አይነት አቅም እንደነበራቸው አሳይተዋል ብዬ አስባለሁ። ከእንደገና ደግሞ በፍራንስን በኩል እንደምታዩት እንግዲህ መጀመሪያው ካለ ፍላጎት ከማነስ ይመስለኛል ሳይው ፍራንስ በቃ ፍላጎት አልነበራቸው መጀመሪያ ግን ኪሊያን ምባፔ ነበራቸው። ለምንድነው ጎላቸውን ለማስተካከል። ከኋላ ያሉት ግን እንዳያችሁት ብዙም ጥሩ አልነበረም። ኮናቴም ላክራ ምናምን ማንን ዲፌንድ ማድረግ አልችልም። እዚህ ጋር አሻችሁ ጥሩ አልነበራችሁም። በአጠቃላይ ማይናንም የሚገባበት ኳስ በቃ ተንጠባጥቦ ምናምን ዲፌንሱ ጥሩ የተከራከረ አይደለም። ኤኒዌይስ ግን ዛሬ ኤምሪን በድሎታል ብዬ ነው ማሰቡ። ዛሬ ጨዋታ ጠብቀ ዛሬ ማሰለፍ ዴሾምስ ብዙ ነገር ይናገራል ስላንተ። ራቢዮ ዛሬ ማሰልፈዋል እሱ እኔ ምንም የሚገርም ሰው ነው። ብቻ ያ ያለው ነገር ይህን ይመስላል ማለት ነው። እናንተ ከጨዋታ ትምህርታችሁን ኮመንት ማስቀመጥ እንዳይረሳ፣ ፕላስ መጫ እንዳይረሳ። እንደተለመደው ኮፒሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመቻችሁ። 10 ጎል ነው በዚህ ጨዋታ የተቆጠረው። ለሶስተኝነት ደረጃ የተደረገው ጨዋታ ላይ ኢንግላንድና ፍራንስ ባረጉት ላይ እንግዲህ 10 ጎል አስቆጥሯል። ሳካ ሃትሪክ ሰራ ሳካ ለአርጀንቲናው ጨዋታ ቤንች የነበረው ተጫዋች ሃትሪክ ሰራ። ኪሊያን 2 ጎል አስቆጥሯል። ከዛ በተጨማሪ ደግሞ ኪሊያን የምንጊዜው ከፍተኛው ጎል አስቆጣሪ ሆኗል በዓለም ዋንጫውና ይሄ ለራሱ ታሪክ ነው የሰራው። እንግዲህ ሳካም ሃትሪክ ቀላል አይደለም። በዓለም ዋንጫው የሚገራረሙ ሪከርዶች ነው በዚህኛው ጨዋታ ላይ የተመዘገበው። ማይክል ኦሊሴም እንግዲህ የምንጊዜም ከፍተኛ አሲስት አድራጊ ሆኗል በዓለም ዋንጫው። እንግዲህ በአንድ ቶርናመንት 7 አሲስቶችን ማድረግ ችሏል። ፔሌ 6 ነበር፣ እሱን ተረክቦት አሁን እንግዲህ 7 አድርጓል። ይሄ ጨዋታ በጣም ክሬዚ ነበረ። ኢንግላንድ 4-0 ስመራ ነበር። ከዛ በኋላ ነው 3 ጎል ተቆጥሮባት 4-3 ሆነ። 5ኛው ጎል አስቆጠረች። ከዛ 4ኛው ጎል አስቆጠሩ። 6ኛ የገባውና የሚገርም ጨዋታ ነበረ። ይሄ ፍጻሜ ቢሆን አሪፍ ነበር። ፍጻሜ ቢሆን ያምራል፣ ግን ያበረ ጨዋታ ነበር። አይ እንግሊዝና እግር ኳስ የሆነ መርሃ ግብር ማሟያ የጤና ጨዋታ ላይ ምናምን ትበረታለች። ፈረንሳይን 6-4 ከረፍት በፊት 4-0 ላይ የመራቻት ነበረ።
ቡካዮ ሳካ 3 ጎሎችን አስቆጥሯል። ጁድ ቤሊንግሃምም ጎሎችን አስቆጥሯል። ነገር ግን ኪሊያን ምባፔ ሚስተር ወርልድ ካፕ እዚህ ጨዋታ ላይ 2 ጎል በማስቆጠር ኦል ታይም ቶፕ ስኮረር ላይ በ22 ጎል በዚህ ወርልድ ካፕ ያገባቸውን ጎሎች ደግሞ ወደ 10 አድርሷል። ሊዮኔል ሜሲ በ1 ጎል ዝቅ ብሎ ይከተዋል ኦል ታይም ቶፕ ስኮረር ላይ። እዚህ ደግሞ ዋንጫ ላይ ደግሞ በ2 ጎል ሜሲ ይከተለዋል። ሚስተር ወርልድ ካፕ አባቴ ወርልድ ካፕ የሱ ስቴጅ ነው፣ የኪሊያን ምባፔ ነው። ከዚህ በኋላ 2 ወርልድ ካፖችን ይጫወታል። ይሄ ልጅ ስንትና ስንት ጎል አግብቶ እንደሚጨርሰው እንጃ። ወርልድ ካፕ ከዚህ በኋላም ሊበላ ይችላል። ታሪክ ሰርቶ ነው የሚጨርሰው። ወርልድ ካፕ የሱ ስቴጅ ነው። ነገር ግን ቶፕ ስኮረርነቱን ይዞ የሚጨርስ ይመስለኛል። ሊዮኔል ሜሲ ነገ 2 ጎሎችን ካገባ የዚህን ወርልድ ካፕ ቶፕ ስኮረር ይሆናል። 1 ጎል ካገባ ከኪሊያን ምባፔ ጋር ኦል ታይም ወርልድ ካፕ ቶፕ ስኮረር እኩል ይሆናል። ነገ እናያለን። ለእኔ ግን ዓለም ዋንጫውን ንጉሱ ሊዮኔል ሜሲ ቢያነሳና ዲክታተር ሚስተር ወርልድ ካፕ ደግሞ ታፕ ስኮረሩን ይዞ ቢጨርስ የዚህን ዓመት ይገባዋል ብዬ አስባለሁ። ላሳየን ብቃት ኪሊያን ምባፔ። እንግሊዝ ግን ያው የእንግሊዝ ነገር ተው። የዓለም ዋንጫው ምርጡ ጌም ነው ያመለጣችሁ የተኛችሁ ሰዎች ካላችሁ ማለት ነው እንዳትነሱ። ጠዋት ላይ ይሄን ተነስታችሁ ይሄን ቪዲዮ እንዳትዩት። ማን 6-4 ምን አይነት ጨዋታ ነው? ማን ኤንድ ቱ ኤንድ እዚህ ይመጣሉ። እንግላንዶች 4-0 እየመሩ ፈርስት ሃፍ ወጡ። ፈርስት ሃይድሬሽን ብሬክ ሲመጣ ፍራንስ 4-3 አድርገው ጨዋታውን ፍራንስ በቃ እኔ ያሸነፈው ምናምን ብዬ እያሰብኩኝ ነበረ። ቤሊንጋም ተቀይሮ ገባ ማለት ነው። የፈጠነ ፔናልቲ ያገኙ። ከዛ ኢንግላንድ መልሶ 5 አደረጉት። ዴምቤሌ ቀረቀረ። መልሶ ቤሊንጋም ሄዶ ሙሉ ሰው እዛ ላክሯን አሸማቀቀ ሄደ። ምን አይነት ኮንፊደንስ ነው ያለው ይሰው? እግዚአብሔር 7 ጎል ደርሷል ማለት እምባፔ 10ኛ ጎሉን አገባ በዚህ ዓለም ዋንጫ ላይ። ኦሊሴ ፔሌን ሪከርድ ሰበረው። ማን ሪከርድ በሪከርድ ተሰባበረ ዛሬ ማለት ለሶስተኛ በሚደረግ ጨዋታ ላይ እንደዚህ ያክል ጎል ገብቶ አያውቅም ኢን ዘ ሂስትሪ ኦፍ ወርልድ ካፕ ማለት 10 ጎል ምን አይነት ጨዋታ ነው? እግዚአብሔር የተኛችሁ ሰዎች አመልጣችኋል። ሳካ ሃትሪክ ሰራ። ማን ምን አይነት ጨዋታ ነው ያየ ነው? በጣም የሚያምር ጨዋታ ገብቷችኋል። ይሄ ጨዋታ ፋይናል ቢሆን ኖሮ ወይኔ ጉዴ! ምን አይነት ጨዋታ ነው? የተኛችሁ ሰዎች እግዚአብሔርን በጣም ያመለጣችሁ። ምን አይነት ጨዋታ ነው? ምናልባት በዓለም ዋንጫ ታሪክ የምርጦች ሁሉ ምርጡ ጨዋታ 10 ጎሎች ተቆጥሮበት ተጠናቋል። ቡካዮ ሳካ ሃትሪክ ሰርቷል። እንግሊዝ የደረጃውን ጨዋታ አሸንፋ 3ኛ መሆኗን አረጋግጣለች። የቶማስ ቱከል ቡድን 6-4 ነው ያሸነፈው። ቡካዮ ሳካ ሃትሪክ ሰርቷል። ጁድ ቤሊንጋም ተቀይሮ ገብቶ አስደናቂ ጎል ማስቆጠር ችሏል። ጨዋታው በጣም ውብ ነበረ። በመጨረሻ ዲዲዬ ዴሾ የመጨረሻ የስንብት ጨዋታቸውም ሽንፈት ሆኗል። ይህን ጨዋታ ያያችሁ ግን እውነት እረዳለሁ፣ የደረጃ ጨዋታ ነው። ምንም የተለየ ስሜት ላይኖረው ይችል ይሆናል። እንግሊዝ 4-0 የመራች ረፍት ወጣች። ከረፍት መልስ 66ኛው ደቂቃ ላይ ጨዋታው 4-3 ነበረ። በመጨረሻ ጨዋታው 6-4 ተጠናቋል። ዴክላን ራይስ ነበር ጎሉን የጀመረው። ቤሊንጋም መደምደሚያውን አድርጓል። እጅግ ውብና ውድ ጨዋታ ነበር። በመጨረሻ እንግሊዝ ብሔራዊ ቡድን 3ኛ ደረጃን ይዞ አጠናቋል። በሰዋም በኢየሱስ ክርስቶስ ምን አይነት ያበደ የጨለለ ሰከንዳፍ ነው አይነት ያለቀለት ሰከንዳፍ ነው የተመለከትነው። በኢየሱስ ክርስቶስ ስታፍ ጨራሽ አልነበሩም ፍራንሶች። ሰከንዳፍ መጡላ ኢንግላንድ አልነበረችም። ይሄን ነው ስላችሁ የነበረው። ቱዌል ጨራሽ ውጤቱን ማስጠበቅ አልቻለም። እዚህ ጋር ደግሞ ስትመለከቱት አንተ ረጉስቱ ያችን ፎል ባትሰራ ደግሞ ወደ ጨዋታው ተመልሷል። እንደዛም ሆኖ ተመልሶ ነበር። 2 ደቂቃ በ2 ደቂቃ ውስጥ 3 ጎል ምናምን የሚገባበት አይነት ቻንስ ነው። ሰከንዳፍ ብቻ 5 ቢግ ቻንስ ፈጥሯል እኮ ነው ማለት ያራዳል። ኦሊሲ አባከን ከአንዱ ለሶስት ኳል በጣም የሚገርመው በዚህ ጨዋታ አሲስት አድርጓል። 7 አሲስት አድርጓል። የፒሊን በ1970 ምናምን የተሰራ ሂስትሪ ነው ብጥስ ያደረገው ማለት ነው። ጀግና የሆነ ተጫዋች ግን ደግሞ አንዱ ለሶስት ኳሶችን አባከን እንዴ! ምንድነው ይሄ ልጅ ጎል ጠመመበት እስክል ድረስ ማለት ነው። የሚገራርም ኳሶች ዴምቤሌ ኧረ በስመ አብ ራስ ሹት የምታደርገውን ኳስ ፓስ አደረከው ለአምስት ነጥቅ ነበር የሚያስጠላ ቦታ ላይ ምናምን። ከዛ መጨረሻ ላይም ቻሎ በውኖልን ያን ጎል ያስቆጠርከው ማለት ነው። ኪሊያን ምባፔ በዚህ ውድድር ያራዳ ልጅ በቃ ስኬታማ ሰው። በዚህ ጨዋታ እሷ ናት። ቲሟ ተሸንፎ 4ኛ ደረጃ ቢያጠናቅቅም እሷ ግን 2 ጎሏን አሲስቷን አድርጋ እላይ ደቅ ብላለች። ጎልደን ያራዳ ልጅ ጎልደን ቡቱን ደቅ አድርጋ ተበሏለች። ግን ጎልደን ቦሉን የማሸነፍ እድል በጣም አለው ማለት ነው። በጣም ነው ያለው። ነገ ሜሲ 2 ጎል የማያስቆጠር ከሆነ ለምሳሌ የግሏ ነው ማለት ነው። ያራዳ ልጅ ቤሊንጋም ምን አይነት ድንቅ ጎል ነው ያስቆጠረው። መጨረሻ ደቂቃ ጎሉን ብቻ አይደለም ተቀይሮ ከገባ በኋላ አይታችሁታል። የፈጠረውን ቻንስ ራኑን ያደርገዋል ከኳስ ጋር እንደ ቤሊንጋም እኔ ፕሮግሬሲቭ ራኖች ምናምን የሚያደርግ አይነት ተጫዋች አላየሁም ጭራሽ ማለት ነው። በጣም ጀግና የሆነች መጨረሻ ላይ ያስቆጠረው ጎል ደግሞ የትም የለም ነው። ገደላቸው አለቃርጫ ግድልን ያደረጋችሁ 10 ጎል ነው የተመለከትን። እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉልኝ። ይመቻችሁ። ሜሲ ለኪሊያን ምባፔ ሲል ኳስ ያቁም እንዲቆይ ማለት ምንድነው? ኪሊያን ምባፔ የሚፈልገው ሲሪየስሊ
አረ እንግሊዝ አረላ ሸምር በጣም ነው የሚያስጠሉት። በጣም የሚያናዱ ድንጋይ ራስ ማይረቡ ሰዎች ናቸው። እንዴት ነው ቆይ የምትነግረኝ? 4-0 እየመራው ከዛ በኋላ 6-4 አሸነፍኩ የምትለኝ? አረላሽ እንግሊዝ 6 ፍራንስ 4። እንግሊዝ የብሮንዝ ሜዳል ወይም የሶስተኛ ቦታዋን አግኝታለች። በዚህ ዓለም ዋንጫ ሶስተኛዋን ጨርሳለች ማለት ነው። ፍራንስ የሚገርም ፋይት ባካሳይቶ ነበረ። ሰከንድ ሃፍ ላይ በመጀመሪያዎቹ 9 ደቂቃዎች ራሱ 2 ጎል አግብቶ ምናምን ያው የሳካ ሃትሪክም እንዳለ ሆኖ መጀመሪያ ደግሞ ዲክላን ራይስ ዋት የጎል በጣም የምታምር ምገርም ጎል ካገባ በኋላ ያው ኤዝሪ ኮንሳም ደግሞ ስኮር ሺቱ ላይ መግባት ችሎ ነበር። ኢንግላንድ ፈርስት ሃፍ 4-0 ብትመራም ፍራንሶች እስከ 4-3 ራሱ ደርሰው ነበረ። ኪሊያን ምባፔ 2 ጎል ካገባ በኋላ የዓለም ዋንጫ የምንጊዜውም ከፍተኛ ጎል አግቢ መሆን ችሏል በ22 ጎል። በዛ ላይ ደግሞ አሲስትም ጨምሮበታል። ስቲል በዚህ ሁኔታ ላይ እንዳለ ደግሞ ላዩ ላይ ኦሊሴም ደግሞ ሌላ 2 አሲስት በዚህ ጨዋታ ጨምሮ በአጠቃላይ በዚህ ዓመት ዓለም ዋንጫ ብቻ 7 አሲስት ላይ ደርሷል። ሳካ መጨረሻ ላይ ፔናልቲውን ሲያገባ እንግሊዞች ያሸነፉ መስሏቸው ነበር፣ ግን ከዛ በኋላ ፓሜካኖና ዴምቤሌ ሆልድ ማይ ቢር ብለዋቸው ደግሞ አራተኛውን ጎል አግብቶ 5-4 ማድረግ ቢችሉም ጁድ ቤሊንግሃም ዋው ዋት አ ፕሌየር ዋት ኤ ጎል ማለት ነው። በቃ ኮንፊደንስ ራሱ ይለያል ነው ብላችሁ። ለማንኛውም እሱም 2-3 ምናምን ያለ የቀናነሳቸው ቦክስ ውስጥ ሄዶ የመጨረሻውና ማሸነፊያውን ጎል አግብቶላቸው 6-4 አሸንፏል። አንድም የእንግሊዝ ተጫዋች ከዚህ በፊት ዓለም ዋንጫ ላይ ይሄን ያህል ጎል አግብቶ አያውቅም። እንግሊዝም 3ኛ ደረጃዋን አግኝታለች። ብቻ በጣም የሚገርም ጨዋታ ላይክ ራቅ ብሎ ላይ ማይ ግን ደግሞ ለሜሲ ደጋፊዎች ግን በጣም የሚያስጠላ የሚያናድ ጨዋታ ኡፍ ጉድበል ምንድነው ያሳዩን? 4-6 አለቀ። ፈረንሳይ ከእንግሊዝ ማለት ነው። አስገራሚውን እንግሊዝ አስገራሚውን ፈረንሳይ ፈርስት ሃፍ 4-0 ነበር የለጠፏቸው እንግሊዞች። በቃ ጨዋታው አለቀ ምናምን ሲቹዌሽን ብዬ ነበር። ሰከንድ ሃፍ እሳት ጎርሰው እሳት ለብሰው። በነገራችሁ ላይ ማይክል ኦሊሴ ሳተው ነው የምላችሁ፣ ሳተው ዛሬ ሳተው። በቃ ፈረንሳይን ሁላ እንድትሸነፍ ያደረጋት የሱ መሳት ነው። በጣም ብዙ ኳስ ነው የሳተው። እንግሊዝ አውትስታንዲንግ አብሶ ቤሊንጋም ተቀይሮ ከገባ በኋላ ጉዳዩን ዘጋጋው፣ ፋይሉን የዘጋው። የመጨረሻውን ጎል ራሱ ቤሊንጋም ባያስቆጥር ኖሮ ፈረንሳዮች ፕሬሸር ውስጥ ከተዋቸው ጎሉን ያስቆጥሩት ነበር። ከፍጻሜው በፊት የተደረገ የፍጻሜ ጨዋታ የውድድሩ ምርጥ ጨዋታ ብል ማጋነን አይሆንም። እጅግ በጣም አስገራሚ ጨዋታ፣ እጅግ በጣም አስገራሚ ጎሎች። በነገራችሁ ላይ ኪሊያን ምባፔ 10 ጎል ላይ ደርሶ የቱርናመንቱ እንግዲህ ኮከብ ግብ አግቢ መሆን ችሏል። ሊዮኔል አንድሬስ ሜሲ አንድ ጨዋታ እየቀረው በ8 ጎል እየተከተለው ነው የሚገኘው። አረ የዛሬው ጨዋታ ምን አባታችሁ ናችሁ? እንግሊዝ ከአርጀንቲና ጋር እንደዛ የተጫወታችሁት ግን የምር መሸነፋችሁ ደስ ብሎኛል። ግን የምር በጣም ነው እኮ የምትችሉት። አንተ ቶማስ ቱሼል የምትባል ሰውዬ ይህን ቲም ነው ያየ እንደዛ የነበርከው። አስደናቂውን ፈረንሳይ አንድ አስደናቂውን እንግሊዝ የቱርናመንቱ ምርጥ ጨዋታ ያመለጣችሁ ሰዎች ስታሳዝኑ፣ በጣም አስገራሚ ጨዋታ ነበረ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ይመቻችሁ።